ናታን ባለፈው ክፍል እንዳያችሁት ያው አቶ ደረጀን ወደ ሆስፒታል ይዞ ሄዶ ነበረ። ምክንያቱም አቶ ደረጀ እንዳያችሁት በጣም ከባድ የሆነ የመኪና አደጋ ደርሶበት ነበረ እና በዛን ጊዜ ወይዘሮ ማርታ ማለት ነው ናታንን ጠርታ እንግዲህ ምንድን ያለችው አሞታል፣ ወደ ሆስፒታል ይዘው መሄድ አለብክ ይዛችሁ ኪዱ ብላ ትናገራለች። እና ናታንም ሆስፒታል በደረሰበት ጊዜ ላይ ገና ወደ መኪና ውስጥ ሲገባ ነበር እንደውም አቶ ደረጀ እንግዲህ ዘፍ ብሎ የወደቀው እና ጊዜ ራሱ ተመልክቶት ነበረ እና ጋሽ ጥሩ ሁኔታ ላይ አይደለም እያለም እንግዲህ ለለዛ እየነገራት ነበረ። እናም እንዳያችሁት ናታን እንግዲህ ዳጣ ይደውልላትና እናም ዳጣ እንዳያችሁት አባዬ ደህና ነው፣ አባዬ ደህና ነው እያለችም እንግዲህ ስትጠይቀው ናታንም አባዬ ደህና አይደለም፣ አባዬን አሞታል በማለትም እንግዲህ ይነግራል። እና እንግዲህ አቶ ደረጀ እንዳያችሁት በጣም ራሱን ስቷል፣ ራሱን አያውቅምና በዛ ላይ ደግሞ ወዳደቁ በጣም ከባድ ስለሆነ በወቅቱ እንግዲህ የሆነ ስካር ነገርም እንደዛም ስለሆነ ያው ህመሙንም ሁሉንም ነገርም አላስተዋለውም እና ያው ሁሉም ነገር በጊዜ ሂደት ነበረ እየተሰማው የመጣው ማለት ነው። እናም አቶ ናታንም እንዳያችሁት ለዳጣ ደውሎ እማዬና ኤቢ ያለች ምናምን ኤቢ ያለች እንዳብራሽ ምናምን ሲላትም ወዳለች ምንድነው ምን ተፈጥሮ ነው ምናምን ስትልም አባዬ ደህና አይደለም ደስትልም አዎ ደህና አይደለም አባዬ ደህና አይደለም ይኸውልሽ አንቺ ተረጋጊ ምናምን ይላታል። ምንድን ነው የምረጋጋው ናታን ምን ሆኖ ነው አባዬ በማለትም እንግዲህ እየጠየቀችው ነበረ። ይኸውልሽ አባዬን በጣም አሞታል፣ ስለዚህ ለኤቢና ለማዬ ዝግ ብለሽ ንገሪያቸውና ወደ ሆስፒታል ኑ ምናምን ይላታል ማለት ነው። እና በዚህ ጊዜ ያው እንዳያችሁት ዳጣ በጣም ተደናግጣለች። ከሚባለው በላይ የምትይዘውን የምትጨብጠውን ነበረ ያጣችውና ናታን እንግዲህ ማለት ኤቢ እቺ ዳጣዬ ለኤቢ እንግዲህ ምንድን ነው ማለት አባዬ ምን ሆኖ ነው ምናምን ስትላትም አባዬ ትላለች። አባዬ ምን ሆነ አባዬ ምንድን ነው የሆነው እያለችም ኤቢን በጣም በድንጋጤ እየጠየቀቻት ነበረ። አባዬ ደህና አይደለም አባዬን አሞታል እያለ ነው ናታን ስትልም በጊዜ ኤቢዬ በቃ ሁሉ ነው መሄድ አለብን ሄዶ ወደ ሆስፒታል ስትልም እንደ ለማየ እንንገራት ትላለች። አይ በፍጹም ለማየ መናገር የለብንም አሁኑ ነው መሄድ አለብን ይሉና ተነስተው ይሄዳሉ። ምክንያቱም ለወይዘሮ ማርታ ያልነገራት ትደነግጣለች፣ በድንጋጤ አንድ ነገር ትሆንብናለች ከሚባለው እንግዲህ ከን አንጻር ነው። እናም እነሱም እንዳያችሁት ተያይዘው ወደ ሆስፒታል ሄደው ነበረ እና ወደ ሆስፒታል እንግዲህ አቶ ደረጀን ይዘውት ይመጣሉ ማለት ነው። ከሆስፒታል እንግዲህ በጣም ከባድ ነበር እንግዲህ አደጋው እንዳያችሁት ያሁን ላይ የማውራት ችግር ራሱ ደርሶበታል። እና ሌላው ለዛዬ ነች። ለዛዬ ካሁን በፊትም ተናግሬዋለሁኝ። እሷ የደረጀና የነ ማርታ መጣላት ሳይሆን እሷ የመውደቂያዋ ነገር ነው ከሚባለው በላይ የሚያሳስባት ማለት ነው። እናም ለገዚ ሄዳ ደህና አደርክ ገዜ ስትለው እንዴት አደርሽ ምናምን ይላታል። ደህና ነኝ እንደውኔ ግን እንደው ከዚህ ከቤት ሂጅ እያለኝ ነው ጥፊ ጥፊ እያለኝ ነው ስትልም ለገዜ ትነግረዋለች። ታዲያ ወዲህ ነው ጥፊ ጥፊ የሚልሽ ወዳቻ ጋር ምናምን ይላታል እሱ ማለት ነው። በቃ እንዲሁ ከዚህ በጣም በቃ ሂጅ እያለኝ ነው በማለትም እንግዲህ እና ታዲያ ይህንን ቤት ልለቅ ነው አላት ጊዜ። አሁን ልለቅ ነው በጣም መሮኛል። ምክንያቱም በቃ ማታ ጋሽ እንደዛ ሆኖ ሲገባ በዛ ላይ ደግሞ ትዬ ስታለቅስ ሁሉም ነገር በቃ የሆነ ውስጥ ጭንቅ አለ ስትልም ይናገራል። እና ታዲያ በችግራቸው ጊዜ እኮ ከጎናቸው ሆነሽ ማበረታታት ነው እንጂ ያለብሽ እንዴት ችግር ላይ እንዴት ሲወርቁ ትተሻቸው ትሄጃለሽ ምናምን ሲልም እኔ እኮ ችግር ላይ ሲወርቁ እኮ ትቻቸው ለመሄድ ፈልጌ አይደለም ግን ብቻ በጣም ጨነቀኝ ስትልም ይኸውልሽ ከወደድሻቸውና አንቺ እንትን ካልሻቸው አላ አይደለ ከጎናቸው ሆነሽ ችግራቸው ችግርሽ ሆኖ ደስታቸው ደስታሽ ሆኖ በአንድ ተደስተሽ ነው መኖር ያለብሽ እያለም እንግዲህ ግን ያስረዳታል ማለት ነው። ያው ባታምንም እንግዲህ አላ አይደለ ታውቃላችሁ እንግዲህ የሆነ እኔ እንጃ ግን ለዛዬ የሆነ አስተሳሰቡ አንዳንዴ በጣም ይገርመኛል። አንድ ቀንም ስለነሱ መጣላት እንግዲህ ግን ስታስብና ስትጨነቅ ተመልክቻት አላቅምና እንዲሁም ብዙ ጊዜ የኛ መውደቂያ ምን ይሆን እያለችም ነበረ እንዴ እና ለዛዬ በጣም ነው የምትገርመኝ። እና እንደዛ እያሉም እንግዲህ እያወሩ
ባለበት ጊዜ ላይ ያው ጊዜም እንግዲህ እንደውም ጥሩ ነው በቃ ከዚህ ከሽማ በቃ እንደውም አንድ ቆንጅዬ ልጅ ወይ ትመጣ ይሆናል ማለት ብሎም እንግዲህ ይናገራል። አረ እንደዛ ነው ምናምን ትላለች። አዎ እንደውም መልቀቅሽ አሪፍ ነገር ነው ለኔ እንደውም አሪፍ ቻንስ ነው እያለም ይነግራታል። እና ሌላው እንዳያችሁት ያው አቶ ደረጀ መናገር እንደማይችል እንግዲህ ያው ነግሬያችኋለሁኝ። እንግዲህ ኤብዬና እንዲሁም ደግሞ ዳጣ ጸጉሩን እያስተካከሉለት ነበረ፣ ጺሙን ሁሉ ነገሩን በቃ ምንም ነገር እንዳይሰማው አባዬ ይዞ ከአባዬ እንደዚህ ነው እያሉም እንግዲህ ደረጀን ከሚባለው በላይ እየተንከባከቡት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ዳጣዬም ምንም ነገር እንዳትጨነቅ፣ ምንም ነገር እንዳያሳስብህ፣ እንዲሁም አንዳንዴ አለመናገር ጥሩ ነው። በቃ ዝም እንደዛ አድርግ የሚልክ የለ እንደዛ አድርግ የሚልህ የለ፣ ስለዚህ በቃ ዝምታው አሁን ጥሩ ነገር ነው እያለች ነው። እውነት ነው። በነገራችን ላይ አቶ ደረጀ አሁን ላይ ባለበት ጊዜ ላይ ያው ዝምታ ቢሆንም ግን ደግሞ ቢሆንም በጣም ነው እያሳዘነኝ እና አቶ ደረጀም እንግዲህ ግን ቶሎ እንደሚሻለው ተስፋ እናደርጋለን። እና ሌላው ውሃዬ መጥታ እንግዲህ አባዬ ብላ እንግዲህ ሮጣ ቅፍ ስታደርገው አንቺ ዝም በይ ምናምን በቃ አባዬን አሞታል አይናገርም በማለትም እንግዲህ ዳጣ እንትን ትለዋለች። ማለት አይናገርም ማለት እንዴ ማለት ምንም ነገር ያወራም ማለት ነው ስትልም አወዳ ያወራም ግን ደግሞ ይድናል በማለትም ዳጣም ታስረዳታለች። ከዛ አባዬ እኔ ማነኝ ዳጣስ ማነች እያለችም እየነገረችው ነበር። ሌላው ናታንና እንዲሁም ደግሞ ማርታ እያወሩ ነበረ። ማርታ እንግዲህ ግን እንዴት ለዳጣ ከምትደውል ለምንድን ነው ለእኔ ያልደወልክልኝ እያለችም ስትወቅሰው አይኔ እኮ ማለት ታስቢያለሽ እኮ ብዬ ነው፣ ትጨነቂያለሽ እኮ ብዬ ነው፣ ትደነግጫለሽ ብዬ ነው ስለሚነግራታል። ላይ ቢሆንም ጥሩ አላደረክም፣ ለእኔ ነበር መደወል ያለብህ እያለችም ትነግረዋለች። እንግዲህ ዶክተሯ እንዳላችሁት ቶሎ ይሻለዋል ደግሞም የሆነ እንዳይጨነቅ ይሆናል አይደለ? ጭንቀት ምናምን ከጭንቀት ይራቀ ከሀሳብ ይራቀ ከነኝህ ነገሮች እንግዲህ ተራቆ ቶሎ የማውራት ችሎታ ይኖራል። ምክንያቱም እንግዲህ ቅንጭላት ውስጥ የሆነ ደም ስለፈሰሰ በዛም ነው እንግዲህ የሆነ አሁን ላይ ማውራት የማይችለው ማለት ነው። እና ይድናል እንግዲህ ምንም ነገር አትሰቢ፣ ደግሞ አንቺ እኮ ይቅርታ ብታደርጊለት ብሎም ናታንም እንግዲህ በዛው አጋጣሚ ተናግሮ ነበረ። እናም እንደዛ እንግዲህ ሲናገር ማለት ነው ማርታ እንዳያችሁት አይ ይሄንን እንኳን ተው ይሄ እንኳን በፍጹም የማይሆን ነገር ነው ብላም እንግዲህ ተናግራለች። እኔ እንደኔ ማርታዬም ያው ይቅርታ ብታደርግለት ብዬ ነው እንግዲህ የማስበው። እና ለምንድን ነው ፈጣሪ ሆይ ለምንድን ነው ማለት እንደዚህ ለምንድን ነው ጣጤን ለምንድን ነው ያበዛው እያለችም እንግዲህ ወደ ፈጣሪዋ እየተማጸነ ነበረ። ሌላው ቃዲስ ነው። ቃዲስ አሁን ላይ በጠዋት ተነስቶ ወደ ቤት እየመጣ ነበር። ጊዜ እንዴት ነው ምናምን አለና ደህና ነኝ እንደው አባቴ ደህና ናቸው። ኧረ ደግሞ እኔ ቃዲስ ማስመሰል እንዴት ነው ወይ እኔ እንጃ እኔ ለምን እንደው አላውቅም። እና በጣም የሆነ ሲያስመስል ምናምን መሰል አንዳንዴ እኮ የሆነ ይታወቅብኛል እንኳን ብሎ እኮ የሆነ ሸም የሚይዘው ሰው አለ አይደለ? እና ግን ደግሞ የቃደስ በጣም ይለያልና እንዴት የልጃቸውን ወግ ማድረግ ምናምን ሳያዩ እንዲሁ አንድ ነገር ምናምን ሲል ከዛ በዚህ ጊዜ በጣም ተናደደ። ምነው አንተ ምነው ጥሩ ሰው አልነበርክም እንዴ? የነሱ የጋሽን መጎዳት ሳታስብ እንዴት ስላንተ ሰርግ መሞቅና መብረድ ታስባለክ? ሲልም እንግዲህ ገዚም ይቆጣል። ላይ እንደዛ እኮ ለማለት አይደለም ገዚ ምናምን ይዋል አይደለ? እናትና አባት በልጁ ደስታ ነው የሚደሰተው ብዬ ነው ሲልም እንደዛ ነው በልሽ አንዳንዴ ያፎለምታ ምናምን ይልና እንግዲህ እንገዚም አለፍ ይለዋል እና በልግባ ግባ ይልና ወደ ውስጥ ያስገባዋል። እንደው ትንሽ ቸኮል ይላል። እንዲሁ ቸኮል የሚል ሰው እንደው አልወድም በማለትም እንግዲህን ገዚም እንትን ይላል። ሌላው እንግዲህን ያው ውስጥ ላይ ዳጣን ያገኛታል። ዳጣን ካሁን በፊት እንግዲህን ባለፈልግልሻለሁ ብሎ ከዛውም እንግዲህ እንደኔ የሚሆን ባላላገኘሁም ምናምን ብሎም እንግዲህ ሲሰክታት ነበር ሲሰክሳት ነው ይባላል እና እንደዛ ምናምን ሲላት ነበረ። እና እንግዲህ አሁን ላይ ውስጥ እንግዲህ እንዴት ነው አባቴ ምናምን እያለ
ሶፍት አንስቶ እንግዲህ እያለቀሰ ነበረ። ይሄማ በጣም አስመሳይ ነው፣ በጣም እያስመሰለ ነው። እህቴንማ እንደዚህ በቀላሉ አያገኛትም። በሆነ ነገርማ የሆነ ነገር አገኝብሃለሁኝ። አሁን ቆይ ምንድን ነው የሚያስለቅሰው እያለች ዳጣም በውስጧ እያለ ያኔ ስለ ቃዲስ እያወራች ነበረ። እና ታዲያ አሁን ደህና ነው፣ አሁን ምንም አልሆኑ ምናምን ኤቢሲ ነች እናቴስ ምናምን እያለች ነበረ። እሷም ሁሉንም እንግዲህ አንድ በአንድ ሳታስቀር ከነ ዝርዝር ማንዘርዘሩ ነው የሚባለው እንግዲህ አስረድተዋለች። እና በነገራችን ላይ የኤቢ ሰላምታ ለአርጁ የሰጠችው ሰላምታና ለቃዲስ የሰጠችው ሰላምታ አይታችሁታል። ዋው አርጁ ተለውጦ ኤቢ አሁን ላይ ተለወጥ እኔ በራሴ እወድሃለሁ ብለው ነበረ። እንግዲህ ቃሏን እየጠበቀኝ ነው። ዲል ለአርጁ ውዶቼ፣ መልካም ቆይታ። ባይ ባይ።